ቶትናም ሆትስፐርስ የ17 ዓመት የዋንጫ ጥማቸውን ቆርጠዋል። ትላንትና በዩሮፓ ሊግ የፍጻሜ ጨዋታ 1-0 በነጠባ ውጤት ማንቸስተር ዩናይትድን በማሸነፍ እጃቸውን የዋንጫ ክብር ላይ ማሳረፍ የቻሉበትን አጋጣሚ ፈጥረዋል። እንግዲህ ሁለቱን የእንግሊዝ ፕሪሚየር ሊግ ክለቦች ኦል እንግሊሽ ፋይናል ነበር ትላንትና ቶትናምን ከማንቸስተር ዩናይትድ ያገናኘ መርሃ ግብር ነበር። የ2005 የዩሮፓ ሊግ የፍጻሜ ጨዋታ በሰሜናዊቷ የስፔን ክፍል ቢልባኦ ከተማ ሳንማሜስ ግዛት ላይ ነበር የተደረገው። በስፐርስ 1-0 በነጠባ ውጤት አሸናፊነት ተጠናቋል። ሳንማሜስ ስቴዲየም ነው በ2011 መልሶ ከተገነባ በኋላ ይህንን የዩሮፓ ሊግ የፍጻሜ ጨዋታ ሲያስተናግድ ለመጀመሪያ ጊዜ አድርጓል። ብቸኛውን ጎል ዌልሳዊ ብሬናን ጆንሰን ነው ያስቆጠረው። ጎሏም ስትቆጠር የሉክ ሾው ከዛ ውጪ የአንድሬ ኦናና ፖዚሽኒንግ ጥያቄ የተነሳበት ሆኖ አልፏል። ዩናይትድ በሁለተኛው አጋማሽ አቻም ያደርጋቸውን ጎል ለማግኘት በተደጋጋሚ የቶትናም በር ቢያንኳኩም የሚከፍት አልተገኘም። ኳስና መረብን የሚያገናኝላቸውን ተጫዋች ማግኘት አልቻሉ ማለት ነው። በቁጥራዊ እንቅስቃሴዎች በአጠቃላይ ማንቸስተር ዩናይትድ ሁለተኛው አጋማሽ የነሱ ነበር ቢባል ብዙ ማጋነን አይሆንም። ከግራም ከቀኝም ኳስና መረብን ለማገናኘት ቢያንስ አቻ መሆን የሚችሉበትን አጋጣሚ ለመፍጠር ከፍተኛ ጥረትና ርብርብ ያደርጉም አልቻሉም። 73 በመቶ ኳስ ቁጥጥር ይዘዋል። ግን ደግሞ ኤክስፔክትድ ጎላቸው 0.8 ነው የሚያመለክተው። እቅድ እንዲሁም ደግሞ አተገባበር ላይ መሰረት ያደረገ የአጨዋወት ፍልስፍና በተከተለ መልኩ በተለይ ግብ ጠባቂውን የፈተኑ አይነት ሙከሮችን ማድረግ አለመቻላቸው ነው። በተለይ 16 ጊዜ ሞክረዋል። ከዛ መካከል 6ቱ ኢላማቸውን የጠበቁ ናቸው። 3ቱ ደግሞ በጣም ግልጽ ከፍተኛ እድሎች ወይም ቢግ ቻንሶች ናቸው፣ ግን አልተጠቀሙባቸውም። ወደ 431 ኳሶችን ተቀባብሏል። ጉግሌልሞ ቪካሪዮ ያው በጣም ልክ እንደ አንድሬ ኦናና ሌላው የሚንቀሸቀሸው ግብ ጠባቂ ነበረ። ቢያንስ ራስመስ ሆይላንድ ኳስና መረብን ሊያገናኝ የሚችልበት አጋጣሚ ከጫፍ ደርሶ ነበረ። ሚኪ ቫን ዲቨን በጣም ይሄ ጎል ላይን ክሊራንስ ወይም ደግሞ ለኋላ ተመልሶ ኳሷን ያወጣባት አጋጣሚ ለዩናይትድ ደጋፊዎች በጣም እንደነበረች አመላካሽ ነጥብ ነው። በአጠቃላይ ወደ 73 በመቶ ኳስ ቁጥጥር ያዘው ማንቸስተር ዩናይትድ 6 ሙከራዎችን አድርጎ ከዛ መካከል 3ቱ ግልጽ ያለቀላቸው ጥሩ እድሎችን ቢፈጥርም አንድ ጎል እንኳን በዚህ ጨዋታ ላይ ማስቆጠር አልቻለም። ወደ 27 በመቶ ኳስ ቁጥጥር ያዘው በጣም ሙሉ በሙሉ አንድ ኢላማውን የጠበቀ ሙከራ ብቻ አድርጎ ያንን ጎል ካስቆጠረ በኋላ ቀሪውን ደቂቃ ለመከላከል የመረጠው የአንጅ ፖስቴኮግሉ ቡድን ውጤታማ አድርጓቸዋል። እንግዲህ ቶትናሙ አሰልጣኝ ፖስቴኮግሉ ሁሌም በሁለተኛ ዓመቱ ዋንጫ እንደሚያሳካ ገና ባሳለፍነው መስከረም ወር ላይ ነበር የተናገረውና ቃልም በተግባር አውሏል። በስፐርስ የሁለተኛ ዓመት ቆይታው የክለቡን 17 ዓመት የዋንጫ ጥም የቆረጠው ግለሰብም ሆኗል። የመጀመሪያው አውስትራሊያ አሰልጣኝም መሆን የቻለበት አጋጣሚ ተፈጥሯል። ሁለቱም ክለቦች በፕሪሚየር ሊጉ ደካማ የውድድር ዘመን በማሳለፍ 16ኛና 17ኛ ደረጃ ላይ ተቀምጠው ያደረጉት ጨዋታ እንደመሆኑ መጠን አንደኛ የውድድር ዘመኑ ማስታገሻ ሊሆን የሚችል የዋንጫ ክብርን አሳክቶ ለማለፍ እንዲሁም ሁለተኛ ደግሞ በአቋራጭ ለቀጣይ ዓመት የአውሮፓ ቻምፒየንስ ሊግ ትኬትን መቁረጥ የሚችሉበትን አጋጣሚ ለመፍጠር ከፍተኛ ትንቅንቅ ያደረጉበት ጨዋታ ይሆናል ተብሎ ተገምቶ ነበር። ጨዋታው ግን እንደተራገበው ሚዲያዎች እንዳነሱት ሆኖ አልተገኘም። የአንድ ቡድን የበላይነት የተጸባረቀበት በሁለተኛው አጋማሽ፣ በመጀመሪያው አጋማሽም በጣም ተፈራርተው ቡድኖቹ በርካታ የግብ ዕድሎችን ያልተፈጠረበት መርሃ ግብር ሆኖ አልፏል ማለት ነው። የሰሜን ለንደኑ ክለብ ስፐርስ በ1972 እና በ1984 ዩሮፓ ሊግን ከፍ አድርገው ማሳካታቸው የሚታወቅ ጉዳይ ነው። ከ17 ዓመታት በኋላ እጃቸውን ዋንጫ ላይ ማሳረፍ ችሏል። ይህን የዩሮፓ ሊግ ክብር ከ40 ዓመት በኋላ ለመጀመሪያ ጊዜ ማሳካታቸውን አረጋግጧል። ማንቸስተር ዩናይትድ እንግዲህ የቻምፒየንስ ሊግ ቲኬትን ሊቆርጡ ይችሉበታል ተብሎ የተገመተው መርሃ ግብር እንግዲህ ሳይሳካ ቀርቷል ማለት ነው። በርካታ ዩናይትድ ደጋፊዎች በዚህ ጉዳይ አዝነዋል። ክለቡ ቀጣይ ዕጣ ፈንታ ምንድነው የሚሆነው የሚለው የብዙዎች ጥያቄ ነው። ምክንያቱም ከዚህ የውድድር ምዕራፍ የሚገኘው ገቢ ቢያንስ በዝውውር መስኮት ላይ በደንብ ተንቀሳቅሰው አሰልጣኝ ሩበን አሞሪም ለራሱ ያጨዋወት መንገድ ፍልስፍና ምቹ ናቸው ብለ ያሰባቸውን ተጫዋቾች ለማስፈረም ይረዳው ነበር። ያ እንግዲህ አይሆንም ማለት ነውና ወይም ደግሞ ውስን በጀት ብቻ የሚበጀትለት አይነት እንቅስቃሴ ሊኖራቸው ይችላል በመጪው ክረምት የዝውውር መስኮት። በቀጣይ ዓመት ዩናይትድ እንቅስቃሴ ሚና ምን ይሆናል የሚለው ጉዳዮች የሚጠበቁ ይሆናሉ። ከወዲሁ ግን አንዳንዶቹም በተለይ ሩበን አሞሪም ይዞት የገባው ያጨዋወት ፍልስፍና ይዞት የገባው ተጫዋቾች ላይ ያሰላለፉ ላይ ማለት ነው ጣት እየቀሰሩ እየተቹም ይገኛሉ። ኮቢ ሜኑና ማኑኤል ጓርቴ ቢያንስ ጨዋታው ላይ በቋሚ አሰላለፍ መካተት ነበረባቸው የሚል ሀሳቦችን እየሰነዘሩ ይገኛሉ። ዞሮ ዞሮ ግን ቶትናም ይህንን የአውሮፓ ሊግ በማሳካት እንግዲህ በአቋራጭ የቀጣይ ዓመት የአውሮፓ ቻምፒየንስ ሊግ ቲኬትን የቆረጠ ክለብ መሆኑ ተረጋግጧል። ከዛ ውጪ ባርሴሎና የሃንሲ ዲተር ፍሊክን ውል ማደሳቸውን ይፋ አድርጓል። ጀርመናዊ አሰልጣኝ ቡድኑ የተረከበው እንግዲህ በዚህ ዓመት እንደነበር የሚታወቅ ጉዳይ ነው። በተለይ በዚህ ውድድር ዘመን ባርሴሎና እጅግ በጣም አመርቂና አስደናቂ የማጥቃት እንቅስቃሴን የተላበሰ በጣም በዚህ በአውሮፓ ከሚገኙ ታላላቅ 5 ሊጎች መካከል የጨዋታ እንቅስቃሴውን ለማየት የሚማርክ አይነት ቡድን ሆኖ ተገንብቷል። በአጭር ጊዜ በአሰልጣኝ ሃንሲ ዲተር ፍሊክ አማካኝነት ማለት ነው የሶስቱን የስፔን ውስጥ ያሉትን ዶሜስቲክ ካፖችን አሳክቷል። ስፔን ላሊጋን ጨምሮ ኮፓ ዴል ሬይ እንዲሁም ደግሞ የስፔን ሱፐር ካፕን በዚህ ዓመት ማሳካት የቻሉበት አጋጣሚ ለማንሳት ይቻላል። ከዛ በተጨማሪ በአንድ የውድድር ዘመን ላይ 150 ጎሎችን ያስቆጠረ እጅግ በጣም በሳል የማጥቃት እንቅስቃሴ ላይ መሰረት ያደረጉ ተጫዋቾች ታይተዋል። ላሚን ያማል፣ ራፊኒያና ሌቫንዶስኪ ማለት ነው። ከዛ በተጨማሪ ከሪያል ማድሪድ ጋር ያደረጉትን 4 የኤል ክላሲኮ ውድድሮች በተለያዩ አጋጣሚዎች ማለት ነው 4ቱንም በማሸነፍ ከፔፕ ጋርዲዮላ በኋላ ሁለተኛው አሰልጣኝ መሆን የቻለበት አጋጣሚ ተፈጥሯል። እጅግ በጣም አስደናቂ የውድድር ዘመንን አሳልፏልና ቀጣይ ዓመት ደግሞ ከዚህም የተሻለ ነገሮችን እናሳያለን ብሎ ተናግሯል። ሃንሲ ዲተር ፍሊክ ውሉን እስከ 2027 ማራዘሙን ክለቡ ይፋ አድርጓል። ከዛ ውጪ ጁድ ቤሊንጋም የቀዶ ጥገናውን ካከናወነ በኋላ ለ3 ወራት ያክል ከሜዳ ይርቃል ተብሏል። የሪያል ማድሪድ
የአማካኝ መስመር ተጫዋች ሆነ እንግሊዛዊ ጁድ ቤሊንጋም የውድድር ዘመኑ ሲጠናቀቅ ትከሻው ላይ በጣም እየነዘነዘው የሚገኘው በተለይ ህመም በቀዶ ጥገና ለማከናወኑ እንግዲህ እልባት ለማግኘት ጥረት ያደርጋል ተብሏል። እንግዲህ ያ ጉዳይ ደግሞ ለ3 ወር ያክል ከሜዳ ያርቋል ተብሎ የተገለጸ ነው የሚገኘው። የፊታችን ሰኔ ወር የሚጀምረው የክለቦች ዓለም ዋንጫ ላይ ግን ተሳትፎ ያደርጋል ተብሏል። ከዛ በኋላ ቀዶ ጥገናው እንደሚያከናውነው እንግዲህ የተገለጸው ማለት ነው። የአንድ ዓመቱ እንግሊዛዊ አጥቂ አማካኝ በ2023 ህዳር ወር ላይ ከራዮ ቫልካኖ ጋር ባደረጉት የስፔን ላሊጋ ጨዋታ ላይ ነበር የትከሻ ጉዳት ያጋጠመው። ታዲያ ያን ተከትሎ ሁለት የማድሪድ ጨዋታዎች እንዲሁም የእንግሊዝ የ2024 የአውሮፓ ዋንጫ የመጨረሻ ማጣሪያ ጨዋታዎች እንዳለፉት የሚታወቅ ጉዳይ ነው። ቤሊንጋም የቀዶ ጥገና ቀደም ብሎ ነበር ማድረግ ያሰበው፣ ግን የማድሪድ ጨዋታዎች እንዳያልፉት በማሰብ ከነህመሙ ለመጫወት መወሰኑ ይታወቃል። የውድድር ምዕራፍ በተለይ ደግሞ የክለቦች ዓለም ዋንጫ በ4 ዓመት አንዴ ነው የሚመጣው። ቤሊንጋም በዚህ ውድድር ዘመን በጣም ጥሩ የሚባል እንቅስቃሴዎችን በግሉ ካደረጉ ተጫዋቾች መካከል ስሙ ይጠቀሳልና ሎስ ብላንኮሶቹ በክለቦች ዓለም ዋንጫ በቀጣይ ወር እንግዲህ ሰኔ 14 በፈረንጆቹ ይጀምራል ከአልሂላል ሳልዝበርግና ፓቹካ ጋር ይገናኛሉ። የውድድር ምዕራፍ አሸናፊ የሚሆነው ቡድን እስከ 97 ሚሊዮን ፓውንድ ድረስ ገቢ እንደሚያገኝ አወዳዳሪው አካል ፊፋ ማሳወቁ አይዘነጋም። ውድድሩ ለማሸነፍም ቅድሚያ ግምት ካገኙ ክለቦች መካከል አንዱ ሪያል ማድሪድ እንደሆነ ይታወቃል። ታዲያ ይሄ ውድድር ምዕራፍ ላይ ከተሳተፈ በኋላ ጁድ ቤሊንጋም በይፋ የቀዶ ጥገናውን ያከናውናል። እስከ 3 ወር ድረስም ከሜዳ ሊርቅ የሚችልበት እድል እንዳለም ተገልጿል። ከዛ ውጭ አክዜል ዲሳሲ ወደ ቼልሲ ይመለሳል ተብሏል። እንግዲህ ፈረንሳይ ተከላካይ መስመር ተጫዋች ነው አክዜል ዲሳሲ ባሳለፍነው ጥር የዝውውር መስኮት ላይ በውሰት ወደ አስቶን ቪላ ከተቀላቀሉ ወይም ደግሞ ይህንን ክለብ በተለይ በይፋ የኡናይ ኤምሪ ቡድን ከተቀላቀሉ ተጫዋቾች መካከል ስሙ ይጠቀሳል። ግን አሳማኝ የሜዳ ላይ እንቅስቃሴ ማሳየት ካቃታቸው እንዲሁም ደግሞ የአሰልጣኙ ኡናይ ኤምሪን እምነትንም ማግኘት ካልቻሉ ተጫዋቾች ተርታ ስሙ የሚካተታል። ፈረንሳይ ማለት ተከላካይ መስመር ተጫዋች ሆነው አክዜል ዲሳሲ ተጫዋች በቋሚነት እንደማያስፈርሙት ቼልሲዎች በይፋ ገልጿልና የፊታችን እሁድ እንግዲህ የእንግሊዝ ፕሪሚየር ሊግ 2024-2025 የውድድር ዘመን ፍጻሜውን የሚያገኝበት የ38ኛ ሳምንት የመጨረሻ መርሃ ግብር አስቶን ቪላ ከማንቸስተር ዩናይትድ ጋር ነው ጨዋታቸውን የሚያደርጉት። ያ መርሃ ግብር ሲጠናቀቅ እንግዲህ የውድድር ዘመኑ ተጠናቋል ማለት ነው። ስለዚህ ተጫዋቹ በቪላ የሚያቆየው ምንም ነገር አይኖርም። ስለዚህ ወደ ቼልሲ እንደሚመለስ ተረጋግጧል ማለት ነው። የ26 ዓመቱ ተጫዋች ወደ 38 ሚሊዮን ፓውንድ ነበር እንግዲህ ምዕራብ ለንደኑ ክለብ ቼልሲ ለዚህ ተጫዋች ወጪ ያደረጉት ተጫዋቹን በ2023 ከሞናኮ ሲያስፈርሙት ማለት ነው። በተለይ በ2020 አንስቶ በሞናኮ ቤት ቆይታን ያደረገው ዲሳሲ 129 ጨዋታ አድርጎ 10 ጎሎችን ለሞናኮ አስቆጥሮ ነበረ። ጥሩ እንቅስቃሴ ሲያደርግ የነበረ ተጫዋች ነበር። ወደ ቼልሲ ካቀና በኋላ ግን የሊጉ መክበድ፣ የአቋም መዋዠቅና ተያያዥ ጉዳዮች በርካታ ጊዜ እንግዲህ ከቋሚ ያስተላለፉ ውጭም እያደረገው ይገኛል። ያንን ተከትሎ ነው በውሰቱ ወደ አስቶን ቪላ ለማምራት የወሰነው። እንደሚታወቀው የቼልሲ እግር ኳስ ክለብ ከአንጋፋው ብራዚላዊ ተከላካይ ቲያጎ ሲልቫ ከቡድኑ ጋር ከተለያየ በኋላ የቼልሲ ተከላካይ መስመር እንግዲህ እስካሁን ባለው ወቅት ሳይነታ ድረስ እንግዲህ መልክ ይዟል ብሎ መናገር ብዙ የሚያስደፍር አይደለም። ክፍተቶች ይታዩበታል። ጠንካራ ጥምረት ውስጥ ምንድን ነው የሚለው እስካሁን ያለ ጉዳይ ነው። ሊቫይ ኮልዊል ነው በዋናነት ሊጠቀስ የሚችለው የተጫዋች ነው። ወጥነት ባለው መልኩ በቦታው ያለ ቦታውም እንግዲህ ግልጋሎቱ ወጥነት ባለው መልኩ ለዚህ ክለብ እየሰጠ የሚገኘው በጥሩ አቅምና በጥሩ አቋም ማለት ነውና ከዛ ውጪ ዌስሊ ፎፋና የተጫዋች ምንም ወጣ ገባ እንቅስቃሴ ነው የሚያሳየው። በጣም ለጉዳት ተጋላጭ የሆነ ተጫዋች ሆኖ እየታየ ይገኛል። ቶሲን አደራቢዮዮ በጣም ያቋም መዋዠቅ እየተፈተነ የሚገኘው ሌላው ተጫዋች ነው። ቤኒዮ ባዲያሽን አክሴል ዲሳሲ ደግሞ ግልጽ በሆነ መልኩ የመሰለፍን እድል ማጣት፣ አቋም መዋዠቅና እንዲሁ መጠነኛ መልኩ ባዲያሽን አሁንም ጉዳት በጣም ተደጋጋሚ በሆነ መልኩ ተጫዋች ነውና ሁሌም ካል ተከላካይ መስመር ተጫዋቾች ናቸው። ግን ትክክለኛ ጥምረቱን እስካሁን ያጣ ነው ይመስለው። እንዲሁም ትሬቨር ቻሎባ ነው በርካታ ጊዜያቶች ላይ ምናልባትም ከውሰቱ ጊዜው እንግዲህ ተቋርጦ ቼልሲ እንዲቀላቀል ከተደረገ በኋላ በድጋሚ ከሊቫይ ኮልዌል ጋር በጋራ በመሆን እንግዲህ መስመሩን እየመሩ የሚገኙት ማለት ነው። ይህም ግን አሳማኝ አይደለም በሚል እንግዲህ በገበያው ላይ አሁንም ቢሆን ፊታቸውን ወደ ሌሎች የተከላካይ መስመር ተጫዋቾች እንግዲህ ያማትራሉ ተብሎ ይገመታል። የምዕራብ ለንደኑ ክለብ ቼልሲ ማለት ነው። ታዲያ ዲሳሲ ወደዚህ ክለብ ካቀና በኋላ የጠበቅበትን ያክል ግን መንቀሳቀስ ካልቻሉ ተጫዋቾች መካከል ስሙ ይጠቀሳል። በአሰልጣኝ ማሬስካ በቂ መሰለፍ እድል እየተሰጠው አልነበረም። በሊጉ 6 ጨዋታ ብቻ ነበር የተጫወተው ካሳለፈው ነሐሴ ወር አንስቶ እስከ ጥር ድረስ ማለት ነውና በአጠቃላይ ወደ 8 መርሃ ግብሮች ላይ ደግሞ ከስብስቡ ውጪ ራሱ አድርጎት እንደነበር ይታወቃል። ስኳድ ውስጥ ራሱ እንዳይካተት ማለት ነውና የጉዳይ ተጫዋቹን አማራጮችን እንዲያማትር ካስገደዱት ጉዳዮች መካከል ተጠቅሰው ወደ አስቶን ቪላ እንዳመራ ይታወቃል። አስቶን ቪላ የአሰልጣኙን እምነት ማግኘት ያልቻለ አቋሙን በሚገባ ማሳየት ያልቻለ ተጫዋች ሆኖ ታይቷልና አሰልጣኝ ኤንዞ ማሬስካ አሁን ተጫዋቹ ሲመለስም አሁንም በስብስባቸው ውስጥ ለሱ እቅድ ያላቸው አይመስልም። ከዛ አንፃር በመጪ የዝውውር መስኮትም ተጫዋቹ ወደ 20 ሚሊዮን ፓውንድ ገደማም ከቀረበ እንኳን ተጫዋቹን ለመሸጥ ዝግጁ ይሆናሉ ሲል ቼልሲ ክሮኒክል ይዞት የወጣው መረጃ ያመላክታል። ከዛ ውጪ ባርሴሎናዎች ሉዊስ ዲያዝን ለማስፈረም 72 ሚሊዮን ፓውንድ መድበዋል ተብሏል። ተጫዋቹ በሊቨርፑል ደስተኛ ነው፣ ግን ደግሞ ኮንትራቱ ማደስ አይፈልግም። በአንፊልድ የሚያቆየው የመጨረሻ የ24 ወራት ውስጥ እየገባ የሚገኝ ተጫዋች ነው። ኮሎምቢያዊ አጥቂ የክንፍ አጥቂ ተጫዋችም ይሆናል፣ ፎልስ ናይንም ይሆናል። በተለያየ ሁለገብ የማጥቃት እንቅስቃሴ ላይ መሰረት ያደረገ ተጫዋች ነውና በዚህ ተጫዋች ላይ ተስፋ ያልቆረጡ የሚመስሉት ብሉግራናዎቹ ተጫዋቹ ለማስፈረም ከፍተኛ ፍላጎት እንዳላቸው የእንግሊዝ ተነባቢ ጋዜጣ ዴይሊ ሜል ዘግቧል። የሃንሲ ዲተር ፍሊክ ቁጥር 1 የክረምቱ ዋነኛ ኢላማ ሉዊስ ዲያዝ ለመሆኑ የተገለጸ የሚገኘው ኮሎምቢያ የክንፍ አጥቂ ተጫዋች በጣም ዘንድሮ አመርቂ እንቅስቃሴን እያሳየ ይገኛል። የስፔኑ ሙንዶ ዲፖርቲቮ እንደዘገበው ከሆነ ብሉግራናዎቹ ይህንን የግራ ክንፍ የአጥቂ መስመር ተጫዋች መዳረሻው ስፖቲፋይ ካምፕ ነው ወይም ደግሞ ያው ስፖቲፋይ ካምፕ ነው ለቀጣይ ዓመት ነው። ምናልባት ይህን ስቴዲየም ካልደረሰ ደግሞ በስታዲዮ ሉዊስ ኮምፓኒስ መዳረሻው እንዲሆን ለማድረግ ከፍተኛ እንቅስቃሴ እያደረጉ ይገኛሉ ተብሏል። ኒኮ ዊሊያምስ ስላላቸው ፍላጎት ይታወቃል። ግን ከፋይናንስ ጉዳዮች ጋር በተያያዘ ተጫዋቹ
ተጫዋቹን ማስፈረም አለመቻላቸው የሚታወቅ ጉዳይ ነው። አሁን ደግሞ ተጫዋቹ ላይ ሙሉ ለሙሉ ያላቸውን ፍላጎት እርግፍ አድርገው ተውታል ተብሏልና ሙሉ ለሙሉ ፊታቸውን ወደ ሉዊስ ዲያዝ ነው ያዞሩት። የተጫዋች በእጃቸው ማስገባት ዋና አጀንዳቸው ስለመሆኑ የተገለጸ ይገኛል። ኮሎምቢያ አጥቂ በሊቨርፑል ቤት የሚቆየውን አዲስ ውል እንዲፈርም በሚደረገው ጥረት ላይ ሁለቱም ወገኖች አለመግባባት ውስጥ ገብቷል ተብሏል። ይሄ ደግሞ እንደ ባርሴሎና አይነት ክለቦችን ትኩረት ሂሳብና የነሱን በአጠቃላይ ፍላጎትም ሊሆን ይችላል ተብሎ ነው የሚገመተው። ተጫዋቹን ባለው ወቅት ሁኔታ በአንፊልድ ደስተኛ ነው፣ ግን ውሉን የማደስ ፍላጎት የለውም። ባርሴሎና ጥሩ የዝውውር ጥያቄ ካቀረቡ ተጫዋቹ ለመቀበል ዝግጁ እንደሚሆን ነው ታማኝ ምንጮችም እየዘገቡ የሚገኙት። 27 ዓመቱ ላይ ነው የሚገኘው ኮሎምቢያ አጥቂ። አሁን ከሚያገኘው ነገር የተሻለ ነገርም በአዲስ ኮንትራት ይፈልጋል። ያንን ነገር ደግሞ ክለቡ ያቀረበለት አይመስልምና የሀሳብ ልዩነቶች ብሎ አለመግባባቶች የተፈጠሩትም ለዛ ነው ተብሏል። ተጫዋቹ በአንፊልድ የሚያቆየው ውል የሚጠናቀቀው በ2027 ነው። በቀጣይ ግን ንግግሮች እንደ አዲስ ይጀምራሉ ወይስ አይጀምሩም? ወይስ ተጫዋቹ ራሱን ይበልጥ ወደ መውጫው በር ይገፋል የሚለው ጉዳይ በቀጣይ የሚታይ ሆኖ ሳለ እንደሚታወቀው ቀደም ብዬ እንዳነሳሁት ኒኮ ዊሊያምስ ላይ ያላቸውን ፍላጎት ሙሉ ለሙሉ እርግፍ አድርገው የተውት ብሉ ግራኖቹ የግራ መስመር የማጥቃት እንቅስቃሴ ማጠናከር የክረምቱ ዋና አጀንዳቸው ነው። በዛ ሂደት ሉዊስ ዲያዝ በእጃቸው እንዲገባ ፍላጎት አላቸው። በዛ ሂደት ግን ተጫዋቹ ከ300 እስከ 400 ሺህ ዩሮ ሳምንታዊ ክፍያ ሊጠይቅ ይችላል ተብሎ የተገለጸ ይገኛል። ፐርፎርማንስ ቦነሱም ሲጨመርበት በአመት ወደ 18 ሚሊዮን ዩሮ ገደማ ማለት ነው። እንግዲህ ሊያገኝ የሚፈልገው ጥያቄ ይሄ ነው ተብሏል። ከተጫዋቹ በኩል ያ ነገሩን ከባድ ሊያደርግባቸው እንደሚችል ይገመታል። በሊቨርፑል እኮ የዚህን 1/4 አያገኝም። በሊቨርፑል እጅግ በጣም ዝቅተኛ አመታዊ ክፍያን ከሚያገኙ ተጫዋቾች መካከል አንዱ ሉዊስ ዲያዝ ነው። አይመጥነውም፣ እርግጥ ነው ወደ 2.8 ሚሊዮን ፓውንድ ነው አመታዊ ገቢው ማለት ነውና ምን ያክል በጣም የተወሰነ በጣም ውስን የሆነ ሳምንታዊ ክፍያም እንዳለው መመልከት ይችላል። ሉዊስ ዲያዝ ኮንትራቱንም በተለይ መፈረም ያልፈለገበት ምክንያት ከዚህ ትንሽ የፈቅ ያለ አመታዊ ገቢ ስላቀረቡለት ነው ሊቨርፑሎችና ተጫዋቹ ቢያንስ እንደ ኦርዲነሪ ተጫዋቾች ማለትም ኦርዲነሪ ስል ሌሎች ከሱ አቅም እንኳን ያነሰ አቅም ያላቸው ተጫዋቾች በአመት 6-7 ሚሊዮን ነው የሚያገኙትና ተጫዋቹ ለምንድነው በዚህ ደሞዝ በተለይ የሚቆየው እዚህ ክለብ ውስጥ የብዙዎች መከራከሪያ ሀሳብ ሊሆን ይችላል። ተጫዋቹ በ2022 ጥር ወር ላይ ነበር የፖርቹጋሉን ክለብ ፖርቶ ለቆ ወደ 38.5 ሚሊዮን ፓውንድ ወጪ ተደርጎበት ሊቨርፑል ነው የተቀላቀለው። ዘንድሮ በፕሪሚየር ሊጉ ተሰልፎ በተጫወተባቸው 32 ጨዋታዎች 25ቱን በቋሚነት ነው የጀመረው። 11 ጎል አስቆጥሯል፣ 4 ኳስ አመቻችቶ አቀብሏል። በአጠቃላይ ደግሞ ለክለቡ በተሰለፈበት 116 ጨዋታ 33 ጎል ሲያስቆጥር 15 ኳስ አመቻችቶ አቀብሏል። ቀያዮቹ ሊቨርፑሎች 20ኛ የፕሪሚየር ሊግ ክብራቸውን በአዲሱ አሰልጣኝ አርነ ስሎት ስር ሲያሳኩ በማጥቃት እንቅስቃሴው ላይም የራሱን የሚባል ሚና ከተወጡ ተጫዋቾች መካከል አንዱና ዋነኛው ነው ሉዊስ ዲያዝ። በሊቨርፑል የቀረበለት አዲስ ውል እሱ እንደጠበቀው አይደለም። በዛው ጋር በተያያዘ ለመግባባቱ ሁለቱም ወገኖች በቀጣይ ማነጋገራቸው የሚቀር አይመስልም። ግን መፍትሄ ላይ የሚደርሱ ካልሆነ ተጫዋቹ ምናልባትም በዚሁ በያዝነው ክረምት ላይ ተጫዋቹ ለመሸኘት ሊገደዱ የሚችሉበት እድል በርካታ ናቸው ተብሎ የተገለጸ ይገኛል። ተጫዋቹ እንደ ፈንጂ ቦምብ ነው። ውሉ እስከ 2 ዓመት ገና ይቆያል እኮ በአንፊልድ የሚያቆይ ውል አለው። ግን በየትኛውም ሰዓት ላይ ክለቡ ሊለቅ ከጫፍ ደረሰ የሚሉ መረጃዎች ሊወጡበት የሚችልበት ሁኔታ ላይ ነው ያለው ተብሎ እየተገለጸ ይገኛል። ተጫዋቹ በተረጋገጠ ኮንትራት ሳይቀርብለት ደግሞ ዝውውር ጥያቄ መቀበል ፍላጎት የለውም። ሃንሲ ዲተር ፍሊክ ምን እንደሚፈልግ አሳውቋል። አሁን ኳሷ የክለቡ ፕሬዚዳንት ላፖርትና ቴክኒካል ዳይሬክተሩ ዴኮ ግር ላይ ነው የምትገኘው። ተጫዋቹ ለቡልግላኖቹ እሳት የሆነ የማጥቃት እንቅስቃሴ ነዳጅ እንደመጨመር ነው ተጫዋቹን ካስፈረሙትና ወደ 100 ቀደም ብዬ እንዳነሳሁት 150 ጎል ነው ያስቆጠሩት በዚህ ውድድር ዘመን። ከየትኛውም ቡድን አጠገባቸው አይደርስም። የላሚን ያማል የራፊናና የሌቫንዶስኪ ጥምረት ማለት ነውና ተጫዋቹ በጣም ፍጥነት አለው። ተከላካዮችን አንድ ለአንድ በተለምዶ ድሪብል የማድረግ አቅሙ ላቅ ያለ ነው። ትልቅ ጨዋታዎች ላይ መገኘት፣ ጎል ማስቆጠር፣ ኳስን አመቻችቶ ማቀበል ዲያዝ ባርሴሎና ላይ ሊጨምር የሚችለው ክህሎቶቹ ናቸውና አሰልጣኙ ይፈልጓል፣ ክለቡ ይመኘዋል። ተጫዋቹ ወደ ስፔን ማቅናትን ይፈልጋል። ግን የተቀመጡትን መስፈርቶች ባርሴሎና ቶሎ በማሟላት ዲያዝን በቀጣይ ሰኔ ወር ሳያልቅ ወይም የቀጣይ ፈረንጆቹ ጁን ወር ማለት ነው ሳያልቅ ቶሎ ተንቀሳቅሰው ተጫዋቹን የማስፈረም ፍላጎት ነው ያላቸው። በእቅድ ደረጃ የያዙት ጉዳይ ነው የሚያመላክተው። ያ ካልሆነ ግን ከቀን ቀን ተጫዋቹን የሚያጡበት አጋጣሚ እየሰፋ ነው የሚሄደው ማለት ነው። ሃንሲ ፍሊክ ተጫዋቹ በአጥቂ ቦታም እንዲሁም በተፈጥሮ የግራ መስመር አጥቂ ቦታ ላይ ልዩነት ፈጣሪ እንቅስቃሴዎችን ማድረግ የሚችል ተጫዋች መሆኑን ተከትሎ የክለቡ የክረምት የዝውውር መስኮት ዋነኛ እቅድ እንዲሆንለት ለክለቡ ቴክኒካል ዳይሬክተር ዴኮ ማሳወቁ አይዘነጋም። ከዛ ውጪ አርሰናል በሮድሪጎ ጉዳይ በይፋ ከፍተኛ ፉክክር ላይ እንደሚገኙ የሚጠቁሙ መረጃዎች ይወጡ ይገኛሉ። አርሰናል ከተጫዋቹ ወኪሎች ጋር መጠነኛ ንግግሮችን ጀምሯል የተባለ ሲሆን ቼልሲ በይፋ ሮድሪጎን ለማስፈረም የሚደረገውን ፉክክር ደግሞ መቀላቀላቸውን የሚጠቁሙ መረጃዎች ወጥተዋል። የምዕራብ ለንደኑ ክለብ ቼልሲ በስብስባቸው ውስጥ በርካታ ተጫዋቾች እንዳሉ ይታወቃል። በክንፍ አጥቂ መስመር ቦታ ላይ ባሉ ተጫዋቾች ግን እንግዲህ አሰልጣኝ ኤንዞ ማሬስካም ደስተኛ አይመስልም። ብራዚላዊ ክንፍ አጥቂ መስመር የሆነው ሮድሪጎ በተለይ ማድሪድን ሊለቅ ይችላል የሚሉ ውሳኔዎች ወይም ደግሞ እንደዚህ ውሳኔ ላይ ደርሷል የሚሉ ሀሳቦች ማርካን ጨምሮ በስፋት እየዘገቡ ይገኛሉ። ማርካ ለክለቡ ቅርብ ነው።
ከማድሪድ ጋር በተያያዘ ታማኒነትን ካተረፉ የሚዲያ አውታሮች መካከል አንዱ ማርካ ነውና ወትሮ የማድሪድ ቀለሞች የነበሩት ብራዚላዊ ቪኒሲየስ ጁኒየርና ሮድሪጎ ነበሩ። በክለቡ ግምት እንደሚሰጠው የሚሰማው ሮድሪጎ አሁን በክለቡ ባይተዋሩኛሉ ተብሎ ብሎ እንግዲህ እያሰበ ይገኛል ብሎ ዘግቦ እንደነበር የሚታወቅ ጉዳይ ነውና ሮድሪጎ ሪያል ማድሪድ ለመልቀቅ አሁን ዝግጁ መሆኑን የሚጠቁሙ መረጃዎች ወጥተዋል። ተጫዋቹን ለማስፈረም የሚደረገው ፉክክር ደግሞ በሁለቱ የፕሪሚየር ሊግ ክለቦች መካከል ተጠናክሮ መቀጠሉ የሚጠቁሙ መረጃዎች ናቸው እየወጡ የሚገኙት። እውነቱን ለመናገር ራሱ ክለቡ ሪያል ማድሪድም በሮድሪጎ የዘንድሮ እንቅስቃሴ ደስተኛ አይደሉም። በተለይ ተጫዋቹ 51 ጊዜ ተሰልፏል በዚህ ዓመት ብቻ ማለት ነው። 13 ጎል ያስቆጠረው 10 ኳስ ደግሞ አመቻችቶ ማቀበል ችሏል። ግን የኪሊያን ምባፔ መምጣት የጎል ተሳትፎን ካቀዘቀዙባቸው ተጫዋቾች መካከል ስሙ ይጠቀሳል። የምባፔ መምጣት አሉታዊ ጎኑ ካደረባቸው ተጫዋቾች መካከል ሮድሪጎ አንዱ ይመስላል። ታዲያውን ተጫዋቹ አዲስ ጅማሮን ለመጀመርና ሳንቲያጎ ቤርናቦን እንግዲህ ለመልቀቅ አሁን ዝግጁ ነው የሚሉ መረጃዎች መውጣታቸውን ተከትሎ ሁለቱ የፕሪሚየር ሊግ ክለቦች ማለትም አርሰናልና አሁን ደግሞ የኤንዞ ማሬስካ ቡድን ቼልሲ ፉክክሩን በመቀላቀል ተጫዋቹ ላይ ያላቸውን ጠንከር ያለ ፍላጎት ያሳዩ ክለቦች ናቸው። በመጪው ክረምት የዝውውር መስኮትም በይፋ ጥያቄ ሊያቀርቡ እንደሚችሉ ይገመታል ማለት ነው። ተጫዋቹ በተለይ በ2022 እንደምናስታውሰው ድራማ የነበረው ሬሞንታዳ የታየበት የሻምፒየንስ ሊግ ግማሽ ፍጻሜ ጨዋታ ላይ ቡድኑን አሸናፊ ያደረጉ 2 ጎሎችን ያስቆጠረበት መንገድ ሁሌም ሮድሪጎ ሲነሳ በማድሪድ ቤት የነበረው ሃይላይት ነው። ማድሪዶች ከዚህ ተጫዋች ወደ 80 ሚሊዮን ዩሮ ገደማ ቢያንስ ይጠብቃሉና ለድርድር ወደ ጠረጴዛው ለመቅረብ የገንዘብ መቅረብ መቻል እንደሚጠበቅበት ይገመታል። ተጫዋቹ ሳንቶስን ለቆ በተለይ በ2018 ማለት ነው ወደ 38 ሚሊዮን ፓውንድ ወጪ ተደርጎበት ሪያል ማድሪድን ከተቀላቀለ በኋላ ቡድኑ ላሊጋንም ሆነ ሻምፒየንስ ሊግ ክብር እንዲጎናጸፉ የራሱን የቤት ስራ ከሰሩ ትልቅ ሚና ከተወጡ ተጫዋቾች መካከል ይጠቀሳል። እንደ ሮድሪጎ አይነት ተጫዋች ለማስፈረም ጥሩ መስፈርትን አሟልቶ መገኘትን ይጠይቃል። አርሰናል አምና በሻምፒየንስ ሊግ ማድሪድን በዚህ ዓመት ይቅርታ በደርሶ መልስ እንዳሸነፈ ይታወቃልና በውድድሩ ሲያሰናብቷቸው ሮድሪጎ በሰሜን ለንደኑ ክለብ እንቅስቃሴ መማረኩም የሚጠቁሙ መረጃዎች መውጣታቸው አይዘነጋም። ቼልሲዎች በበኩላቸው የአውሮፓ ሻምፒየንስ ሊግ ቲኬታቸውን ለቀጣይ ዓመት መቁረጣቸውን የሚያረጋግጡ ከሆነ ለብራዚላዊ ኮከብ ይፋ የዝውውር ጥያቄ በማቅረቡ ረገድ ላይ የትኛውም ክለብ ይቀድማቸዋል ተብሎ አይገምትም። ፍሎሪያን ፕሌተንበርግ የ24 ዓመቱ ብራዚላዊ በተለይ ክለቡን ይለቃል ወደ ፕሪሚየር ሊግ ክለቦች ማቅናቱ የሚቀር ጉዳይ አይመስልም ብሎ ዘግቧል። አርሰናል መጠነኛ ንግግሮችን ከተጫዋቹ ወኪሎች ጋር ጀምሯል ተብሎ የተገለጸ ይገኛል። ኢኒሺዬቲቭ ቶክስ ማለት ነው። ዝውውሩ ቀላል አይደለም፣ ከፍተኛ ወጪ ይጠይቃል። እንደው ተሳካ እንኳን ብንል ከፍተኛ ወጪ የሚጠይቅ የዝውውር ምዕራፍና ዑደት ነው። ያ ብቻም አይደለም። ሪያል ማድሪዶች ደግሞ ፊታቸውን ወደ ኒኮ ዊሊያምስ አዙሯል መባሉ በጣም በስፋት ይህ ተጫዋች ክለቡ ሊለቅ የሚችልበት ወይም ደግሞ የክለቡ መውጫ በር ላይ የቆመ ተጫዋች ስለመሆኑ አመላካሽ ነጥቦች ናቸው። ተጫዋቹ በማድሪድ እየተፈለግኩ አይደለም ይላል። ማድሪድ ደግሞ ከአቅም በታች የተጫወተ ነው ይላል። ከዛ በተጨማሪ ኒኮ ዊሊያምስን የማስፈረም ፍላጎት አላቸው። ይህ ሁሉ ሲደራረብ ሮድሪጎ መውጣቱ አይቀርም የሚሉ ጉዳዮች በስፋት እንዲሰነዘሩ እያስገደደ የሚገኝ ነጥብ ነው። በአጠቃላይ ቼልሲና አርሰናል የተጫዋቹ የጥብቅ ፈላጊ ስለመሆናቸው የተገለጸ ይገኛል። በቀጣይ ተጫዋቹን ለማግኘትስ የሚወስዱት እርምጃ ምን ይመስላል የሚለው ጉዳይ እንዲጠበቅ ያደርገዋል። ከዛ ውጭ የፈረንሳይ ብሔራዊ ቡድን ስብስባቸውን ሲያሳውቁ ዊሊያም ሳሊባን ሳያካትቱ ቀርተዋል። ከዛ በተጨማሪ ለሪያን ሼርኪ በመጀመሪያ ጥሪ እንደቀረበለት ለማወቅ ተችሏል። እንግዲህ የፊታችን ሰኔ ወር ላይ ያው 2 ጉዳዮች አሉ። በብሔራዊ ቡድን ደረጃ ዩኤፋ የሚያከናውነው የኔሽንስ ሊግ የግማሽ ፍጻሜ ጨዋታዎች የሚደረግ ይሆናል። ፊፋ ደግሞ የሚያከናውነው የክለቦች የዓለም ዋንጫ በተመሳሳይ ቀጣይ ሰኔ ወር ላይ የሚደረጉ ነው የሚሆነው። እንግዲህ ቀደም ብሎ ኔሽንስ ሊጉን የግማሽ ፍጻሜ ጨዋታ ካከናወኑ በኋላ እንግዲህ ሀገራቸውን የሚወክሉ ክለቦች ተጫዋቾች ደግሞ ክለባቸውን ለመወከል ጥረት ያደርጋሉ ተብሎ ይገመታል ማለት ነውና በዚህ በኔሽንስ ሊግ የግማሽ ፍጻሜ ጨዋታ የዲዴ ዴሾዋ ቡድን ፈረንሳይ ብሔራዊ ቡድን ከወቅቱ የአውሮፓ ዋንጫ አሸናፊ ሀገር ላፉሪያ ሮሃ እንግዲህ ስፔን ብሔራዊ ቡድን ጋር የሚገናኙ ነው የሚሆነው ከሉዊስ ዴላ ፌንቶ ሀገር ስፔን ጋር ማለት ነውና ሁለቱ ቡድኖች ባሳለፍነው ዓመት ክረምት ወር ላይ በአውሮፓ ዋንጫው በሩብ ፍጻሜ ተገናኝተዋል። እንደምናስታውሰው ላሚን ያማል በጣም የውድድሩን ምርጥ ጎል ያስቆጠረበት ጨዋታ እንደነበር እናስታውሳለን። አስደናቂ ጎል አስቆጥሮ ነበር። ዳንኤል ሞም ተጨማሪ ጎል አክሎ ስፔን ፈረንሳይን ጥላ ወደ ግማሽ ፍጻሜ ማለፏ አይዘነጋም። ታዲያ ኤኪፔ ደ ፍራንስ በአሰልጣኝ ዲዲዬ ዴሾ አማካኝነት እንግዲህ ጥሪ ያደርግላቸው ተጫዋቾች አሉ ለዚህ ለኔሽንስ ሊግ የግማሽ ፍጻሜ ጨዋታ ጋር በተያያዘ ማለት ነው። እንደሚታወቀው ዲዲዬ ዴሾ እስከ 2026 የዓለም ዋንጫ የመጨረሻ ጨዋታ ድረስ ብቻ ነው በተለይ ወይም ደግሞ የፈረንሳይ ጉዞ እስከምትጓዝበት እስከሄደችበት ርቀት ድረስ ከብሔራዊ ቡድን ጋር ብቻ ይቆያል። ከዛ በኋላ መንበረ ስልጣኑን ያስረክባል ተብሎ ነው የሚገመተው። ይህ በእንዲህ እንዳለ ታዲያ በኔሽንስ ሊግ ላይ በተለይ ከዚህ በፊት አንድ ያሳክተውታል የፈረንሳይ ብሔራዊ ቡድን ድጋሚ ለማሳካት በግማሽ ፍጻሜው ከስፔን ጋር ተፋጧል። ስፔንም ይህንን የኔሽንስ ሊግ አንድ ጊዜ ማሳካት የቻለች ሀገር እንደሆነች ትታወቃለችና በዚህ ሂደት ላይ የአርሰናሉ የተከላካይ መስመር ተጫዋች ሆነው ዊሊያም ሳሊባ እንዲሁም ደግሞ የባርሴሎናው ጁሊስ ኩንዴ በጉዳት ምክንያት ጥሪ ሳይቀርብላቸው ቀርቷል። በፊት መስመር ላይ ግን የኦሎምፒክ ሊዮኑ የአጥቂ አማካይ መስመር ተጫዋቹ ሪያን ሼርኪ ጥሪ ቀርቦለታል። ለ21 ዓመቱ ተጫዋች ለምንድን ነው እስካሁን ድረስ ይሄ የረፈደ ጥሪ ይመስላል ለምሮ እስካሁን ለዋናው ቡድን ጥሪ ያልቀረበለት በሚል በርካቶች በተለይ አሰልጣኝ ዲዲዬ ዴሾ ላይ ከፍተኛ ትችትና ጣት መቀሰሮች እንደነበሩ
የሚታወቅ ጉዳይ ነው። ተጫዋቹ ያለው አቅም ለዋናው ብሔራዊ ቡድን ለመጫወት የሚያስችለው ነው። ለዛውም ደግሞ እኮ የፈረንሳይ ብሔራዊ ቡድን ይበልጥ የማጥቃት ክሬቲቪቲው ላይ መሰረት ያደረገ ያጫወት ፍልስፍናን የሚያራምድ ተጫዋች ይቅርታ በተለይ አንቷን ግሪዝማን ጫማውን ከሰቀለ በኋላ የለም እና ሌሎች የክንፍ ማጥቃት እንቅስቃሴ ላይ መሰረት ያደረጉ ተጫዋቾች ናቸው። ዴምቤሌም ዴዛይር ዱዌ ሊባል ይችላል፣ ብራድሊ ባርኮላ፣ ማርከስ ቱራም ማንም ተጫዋች ቢጠራ በግሪዝማን ፈለግን ተከትሎ የመጣ ተጫዋች ያለ አይመስልም 10 ቁጥር ቦታ ላይና በተለይ የአመቱ ምርጥ ድሪብለር ሽልማትን የወሰደው ቼርኪ ምንድነው የተጫዋች ለምንድነው ለሀገሩ ጥሪ የማይቀርብለት ሚል ጥያቄ ዲሬዴሾ ላይ ከፍተኛ በሆነ መልኩ ሲሰነዘር እንደነበር ይታወቃል። ነገሩን ከግምት ውስጥ ከተውታል። እንግዲህ ለሀገሩ ዋናው ቡድን ለመጀመሪያ ጊዜ ለቼርኪ ቀርቦለታል ማለት ነው። እንግዲህ በቀጣይ የፈረንሳይ ብሔራዊ ቡድን በፈረንጆቹ ሰኔ 5 ሲል ከስፔን ብሔራዊ ቡድን ጋር በጀርመን ስቱትጋርት ላይ የሚገናኝ ይሆናል። ከዛ ውጪ ማኒ ፓኪው ወደ ቦክሱ ዓለም እንደሚመለስ አሳውቋል። እንግዲህ በ2021 የቦክስ ጓንቱን የሰቀለው አንጋፋው ቡጢኛ ማኒ ፓኪው ከስፖርቱ ወይም ከቦክስ ስፖርት በአጠቃላይ ራሱን አግልሎ በማህበራዊና በፖለቲካዊ ጉዳዮች ላይ ተዘፍቆ እንደነበር እናስታውሳለን። በጣም በዚህ ጉዳዮች ላይ ተጣምዶ በሀገሩ ፊሊፒንስ ከ2016 እንዲሁም እስከ 2022 ድረስ በከንቲባነት ያገለገለባቸው አጋጣሚዎች አሉ። በ2022 ደግሞ በሀገሩ ፊሊፒንስ ለፕሬዝዳንትነት ለመመረጥ ራሱን እጩ አድርጎ መቅረቡ አይዘነጋም። ማንም ሰው ለፕሬዝዳንትነት መወዳደር ይችላል። በተለይ ደግሞ በሀገሩ ተጽዕኖ ፈጣሪ የሆኑ ግለሰቦች እስከሆኑ ድረስ ደግሞ በጣም ተጽዕኖ ያሳድራሉ። እንደሚታወቀው ኮነር ማግሬገር ሌላው ቡጢኛ ነው። በቦክሱ ዓለም ላይ ከሜይዌዘር ጋር ያደረገው ፍልሚያ ይታወቃል። ከዛ ውጪ ዩኤፍሲ ላይ ነው በደንብ የሚታወቀው። ይህንን የድሪብል ማርሻል አርት ክህሎት ያላቸው ተፋላሚዎች በየክብደት እርከናቸው ተከፋፍለው የሚያከናውኑት የዓለማችን ትልቁ የፍልሚያ ዓለም ላይ በተለይ ይበልጥ ተቀባይነቱም ተደራሽነቱም እንዲሰፋ በማድረግ ሂደት ላይ ኮነር ማግሬገር ትልቅ አስተዋጽኦ የነበረው ግለሰብ ነውና ይሄ አየርላንዳዊ ለአየርላንድ ፕሬዝዳንትነት ራሱን ያወዳድራል ተብሎ በቀጣይ ጊዜያቶች ላይ ይጠበቃል። እንደሚታወቀው ከማኒ ፓኪዮ ጋር በተያዘ ራሱንም በ2022 እጩ አድርጎ ነበር፣ ግን አልተመረጠም። በፈጣን ስንዘሮቹና ናላ ዙሮ በሚዘረር ቡጢው ይታወቃል። የ46 ዓመቱ ቡጢኛ ማኒ ፓኪዮ ጓንቱን ከሰቀለበት አውርዶ ከባሪዮስ ጋር ይፋለማል ተብሏል። ከ8 ሚሊዮን በላይ ተከታዮች ባሉት በማህበራዊ ትስስር ገጹ ላይ ይህንን ጉዳይ ይፋ አድርጎታል። ማኒ ፓኪዮ በWBC የቦክስ ማህበር ላይ በዌልተር ዌይት ዲቪዥን ወይም ደግሞ ከ71 እስከ 78 ኪሎ ግራም በሚመዝኑ ተፋላሚዎች በሚፋለሙበት የክብደት እርከን ላይ የቀበቶን አሸናፊ ከሆነው ሜክሲካዊ ቡጢኛ ማሪዮ ባሪዮስ ጋር ነው እንግዲህ ቀበቶን ነጥቆ እንግዲህ ግሉ ለማድረግ ፍልሚያውን የሚያከናውነው ማለት ነው። ፍልሚያው በቀጣዩ ወር በፈረንጆቹ ሰኔ 19 በአሜሪካ ላስ ቬጋስ ኤምጂኤም ግራንድ ላይ የሚከናወን ይሆናል። ፓኪው ወደ 72 የቦክስ ፍልሚያዎችን አከናውኗል። 62ቱን በማሸነፍ 8 ጊዜ በመሸነፍ እንዲሁም ደግሞ 2 ጊዜ ደግሞ ፍልሚያዎቹን ባቸው ውጤት ያጠናቀቀ በቦክሱ ዓለም በጣም በትልቅ ታሪክ ከጻፉ ቡጢኞች መካከል አንዱና ዋነኛው ነው። በ2015 ሁላችንም እንደምናስታውሰው የምዕተ ዓመቱ ምርጡ ፍልሚያ ሚል ስም የተሰጠው የማኒ ፓኪውና የፍሎይድ ሜይዌዘር ፍልሚያ በቦክሱ አፍቃሪያን ትውስታ ማደር ውስጥ የሚጠፋ አይደለም። ይህ ፍልሚያ በጊዜው 2015 ላይ $600 ሚሊዮን ገቢን ያስገኘ ሲሆን በቦክስ ታሪክ ከዚህ ፍልሚያ በላይ ገቢ ያስገኘ ውድድር እስካሁን አልተገኘም። አሁን እንዲሁም የዶላር ምንዛሬውም ትንሽ ከፍ ብሏል። በቀላሉ ይሄ የቦክስ ኢንዱስትሪ ዋጋዎቹ ከፍ ብሎ ሊሰቀሉ የሚችሉበት አጋጣሚ እንዳለ ይታወቃል። በተጫዋች ከሄድም በፊት የነበረው የዝውውር መስኮትና አሁን ያለው የዝውውር መስኮት አንድ አይደለም። በጣም የተጫዋቾች ዋጋውን አይቀመስ ሆኖ በጣም ሄዷል። ግን ክህሎታቸው እንደ ድሮ ተጫዋቾች አይደሉም። በጣም የቀነሱ ተጫዋቾች ናቸው። ቦክስም እንደዛው ነው። የነፓኪው ጊዜ የነበረው የቦክስ ተፋላሚና አሁን በአንቶኒ ጆሹዋ ጊዜ ያለው የቦክስ ተፋላሚ አይደለም። ግን ዋጋውን የነ 2015 ጊዜ የተሰቀለውን $600 ሚሊዮን ከፍ ያለ ገቢ ሊያስገኝ የሚችል የቦክስ ፍልሚያ እንግዲህ አልተገኘም እስካሁን ድረስ ማለት ነውና ምን ያክል በጣም አስደናቂ የቦክስ ፍልሚያ ሁለቱ ቡጢኞች እንዳደረጉ የሚታወቅ ጉዳይ ነው። ሜይዌዘር ነበር ፍልሚያውን ያሸነፈው። ፕሮፌሽናል የቦክስ ፍልሚያው ላይም እንግዲህ 50 ፍልሚያዎችን በማሸነፍ ምንም ጨዋታ ወይም ደግሞ ምንም ፍልሚያ ሳይሸነፍ ጓንቱን የሰቀለ ቡጢኛ እንደነበር እናስታውሳለን። ማኒ ፓኪው ማነው ሜይዌዘር ማለት ነው። ምንም አወዛጋቢም አከራካሪ የዳኛ ውሳኔዎች ነው የተወሰኑበት እስካሁን ድረስ ውሳኔው ቢያከራክር ማለት ነውና ማኒ ፓኪው በ8 የተለያዩ የክብደት እርከኖች የዓለም ሻምፒዮናዎችን ማሳካት የቻለ እንዲሁም በ2019 በ40 ዓመቱ የዌልተር ዌይት የቀበቶ ክብርን የግሉ ማድረግ የቻለ በእድሜ አንጋፋ በሚል አዲስ ታሪክ የጻፈ ብቸኛው ቡጢኛው ነው። እንግዲህ በቀጣይ ወር ጓንቱን ከሰቀለበት አውርዶ ከሜክሲካዊ ባሪዮስ ጋር የWBC ዌልተር ዌይት የቀበቶ ባለቤት ለመሆን እንደሚፋለም አሳውቋል። በዝርዝር ስፖርታዊ መረጃዎች እነዚህን ይመስላሉ። በያላችሁበት ጥሩ ጊዜ ይሁን።